የኢራን እስራኤል ጦርነት ከተጀመረ አንድ ሳምንት እንደፈነ። በሳምንቱ ጥቃት ውስጥ በርካታ ውድመቶች ደርሰዋል። አሁን ባለው ሁኔታ እስራኤል አንድ ፈታኝ የተባለ አስቸጋሪ ሁኔታ የገጠማት መሆኑን መረጃዎች እያመለከቱ ነው። ከዚሁ ጋር በተያያዘም መፍትሄው የአሜሪካ እርዳታ ብቻ ነው እየተባለ ሲሆን፣ ኢራን በአንጻሩ አሜሪካ ወደ ጦርነቱ የምትገባ ከሆነ ጥቃቴ ወደ አሜሪካ ይዞራል እያለች ነው። ትራምፕ ጦርነቱን ለመቀላቀል ቁርጥ ያለ አቋማቸውን ሊገልጹ አልቻሉ። ትላንት የተናገሩት በቀጣዩ ቀን እየፈረሰ ነው። ከእስራኤል ኢራን ጦርነት ጋር በተያያዘ በአዲስ አበባ መግለጫ ተሰጥቷል። መግለጫው በማን ተሰጠ የሚለውን አካተን ይዘነዋል። እስራኤል አሜሪካ ወደ ጦርነቱ እንድትገባ አጥብቃ የምትፈልግበት ዋነኛው ምክንያት ከፍተኛ አቅም ያለው ቦምብ ስለመሆኑ እየተነገረ ነው። ተራራ የሚሰረስረው ፈንጂ ቴል አቪቭ ከዋሽንግተን ከምትፈልጋቸው ድጋፎች መካከል ቀዳሚው ነው። የትግራይ ታጣቂዎች ክንፍ የሆነው አርሚ 70 በሱዳን ጦርነት በመሳተፍ ላይ እንደሚገኝ የጦሩን አባላት ምስል አያይዞ ባጋራው ፎቶ ትግራይ ሄራልድ አመልክቷል። በሱዳኑ ጦርነት ስለሚሳተፈው የህወሓት ጦር አዲስ መረጃ እናካፍላለን። እናት ፓርቲ ይፋ ባደረገው መግለጫ በወለጋ ማንነትን መሰረት ያደረገ አዲስ ጥቃት ተሰንዝሮ በርካቶች መገደላቸውን አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ የፖለቲካ ድርጅት መሪዎች ጋር በነበራቸው ውይይት ኢህአፓ ስብሰባውን አቋርጦ መውጣቱ ተሰምቷል። የፓርቲው ሊቀመንበር በመድረኩ በመንግስት የተከናወኑ የልማት ስራዎችን ማወደስ ይበዛ ነበር ሲሉ ጠቅላይ ሚኒስትሩ ምላሽ ከመስጠታቸው በፊት አቋርጠው መውጣታቸውን ተናግረዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስራኤል የአሜሪካን እገዛ የምትፈልግበት ጫፍ ላይ ደረሰች። ምሽጉ ሊደረመስ አልቻለም። የዛሬ ሳምንት ወደ ንጋት መቃረቢያ የተጀመረው የእስራኤል ኢራን ጦርነት አሁንም እንደቀጠለ ነው። የእስራኤል አየር ድብደባ ቀጥሏል። ኢራንም ምሽት ላይ ዓይን ያዝ ሲያደርግ ወደ እስራኤል የምታስወነጭፈውን የሚሳኤል ጥቃት አስፍታ እንደቀጠለችበት ነው። ለቀናት የቀጠለው ጦርነት በትላንትናው ዕለት የሚሆነው ይህ ነው። እንደ ፍራንስ 24 ዘገባ ከሆነ ኢራን እስካሁን ባለው ሁኔታ 350 ሚሳኤሎችን ወደ እስራኤል አስወንጭፋለች። ብዙዎቹ በጸረ ሚሳኤሎች እየተመቱ ሲከሽፉ፣ ቀላል የማይባሉትም ድርብርቡን የሚሳኤል መከላከያ አልፎ በእስራኤል ከተሞች ላይ ጉዳት ያደረሱ መሆኑን ዘገባዎች እያመለከቱ ነው። እስራኤል እነዚሁ ሚሳኤሎች እዚያው ኢራን እንዳሉ ለማውደም ከፍተኛ የአየር ጥቃት ርብርብ እያደረገች መሆኑን ታውቋል። በዚህ የአየር ጥቃት የኢራን የኒውክሌር ማዕከላት፣ የሚሳኤል ክምችት ቦታዎች እንደዚሁም ልዩ ልዩ ወታደራዊ መሰረተ ልማቶች ኢላማ ተደርገዋል። በኒውክሌር ማዕከላቱ ጥቃት በኩል ከምድር በታችና ገጸ ምድር ላይ ያለውን የተለዩት ያስተናገዱት ጥቃት የተለያየ ሆኗል። ከምድር በታች ተራራንና ዋሻዎችን ተገና አድርገው ከዚህም በተጨማሪ በኮንክሪት ጭምር የተገነቡት የኢራን የኒውክሌር ማዕከላት ለየትኛውም የእስራኤል የአየር ጥቃት በቀላሉ የሚነቀነቅ ሆነው አልተገኙም። ከዚህ ውጪ በምድረ ገጽ ወይም በላይኛው የምድር ክፍል ያሉት ግን ሙሉ በሙሉ ሊባል በሚችል ደረጃ ውድመቶችን ያስተናገዱ መሆኑን መረጃዎች እያመለከቱ ነው። በተጨማሪም የእስራኤል አየር ኃይል ርብርብ ሆኖ የታየው የኢራን ሚሳኤሎች ላይ ነው። ኢራን አሁንም በእስራኤል ላይ ሚሳኤሎችን ማስወንጨፏን ቀጥላበታለች። እነዚህ ሚሳኤሎች የእስራኤል ራስ ምታት ሆነው እንደቀጠሉ ነው። ከሚሳኤሎቹ ያልተቋረጠ ጥቃትና የዕለቱ ሽብር ጋር በተያያዘም መቼ ሊቆሙ ይችላሉ? የሚሳኤሎቹ ላንቃ የሚዘጋው መቼ ነው የሚለው ጥያቄ በበርካታ እስራኤላውያን በኩል እየተጠየቀ ይገኛል። የእስራኤል ከተሞች ሃይፋ፣ ኢየሩሳሌምና ቴል አቪቭ አሁንም ሽብርና ጭንቅ ላይ ናቸው። ኢራን ሚሳኤል ተኮሰች ወደ መጠለያ ግቡ የሚለው የአደጋ ድምፅ በየጊዜው ከተሞቹን ማሸበሩን እንደቀጠለ ነው። በምሽቱ በነበረው ጥቃት በቴል አቪቭ ቅርብ ርቀት አንድ ሆስፒታል ተመቷል። በርካቶች በሆስፒታል ውስጥ እየተራወጡ ሲያለቅሱና ሲጮሁ የሚያሳይ ተንቀሳቃሽ ምስል ታይቷል። እንደ አልጀዚራ ዘገባ ከሆነ እስካሁን ባለው ሁኔታ በኢራን የሚሳኤል ጥቃት 24 እስራኤላውያን ተገድለዋል። አንድ ሳምንቱን ባስቆጠረው በዚሁ የሁለቱ ሀገራት ጦርነት ወደ እስራኤል የሚወነጨፉት የኢራን ሚሳኤሎች ጥቃት መቼ ይቆማል የሚለው ጉዳይ የበርካታ እስራኤላውያን ጥያቄ ሆኗል። ሚሳኤሎቹ አንድም ተተኩሰው ሲያልቁ ወይም በእስራኤል አየር ኃይል እየታደኑ በያሉበት ሲወድሙ፣ ምናልባትም በሁለቱም የኢራን ጥቃቶች ሊቆሙ ይችላሉ የሚል አስተያየቶች እየተሰሙም ይገኛሉ። ለዚህ ደግሞ የኢራን የሚሳኤል ክምችት ምን ያህል ነው፣ በትክክልስ የሚገኙት የት ነው የሚለው ጉዳይ ምላሽ የሚያሻው ሆኗል። እስካሁን ባለው ሁኔታ የኢራን ሚሳኤሎች በሺህ የሚቆጠሩ መሆናቸውን ከመናገር ውጭ ቁጥሩን ይህ ነው ብሎ በትክክል ማስቀመጥ አስቸጋሪ ሆኗል። ኢራን እነዚህ ሚሳኤሎች እስራኤል ላይ ብቻ አነጣጥራ በመተኮስ አቅሟን የምትጨርስበት ሁኔታ አይታይም። አሜሪካ ከእስራኤል ጋር ተደርባ ወደ ጦርነቱ ልትገባ ትችላለች የሚለውም ጉዳይ አሁንም ግልጽ ሆኖ ባለቀለት መልኩ የወጣለት ሆኖ አልታየም። ትራምፕ አንድ ጊዜ የተናገሩትን ቆይተው በማፍረስ ነገሮችን እየደበላለቁ ነው። ሆን ብለው ለራሳቸው ታክቲክ እየተጠቀሙ ይመስላል። ያም ሆኖ አሜሪካ በቀጥታ ወደ ጦርነቱ ልትገባ ትችላለች ወይም ተሳታፊ አትሆንም ቢባልም እስራኤልን ከኢራን የሚሳኤል ጥቃት በመከላከሉ ረገድ ግን በተዘዋዋሪ መንገድ እየተሳተፈች የምትገኝ መሆኑ ተረጋግጧል። ኢራንን በማጥቃቱ ረገድ እስራኤል የአሜሪካንን ወሳኝ ድጋፍ የምትፈልግበት ጫፍ ላይ የደረሰች መሆኑን መረጃዎች እያመለከቱ ነው። እሱም ከምድር በታችና ተራሮችን ተገና አድርገው የተገነቡት የኢራንን የኒውክሌር ጣቢያዎች
አሉ በተባሉት የእስራኤል የአየር ተወንጫፊ ቦምቦች ሊደረመሱ የማይችሉ መሆናቸው በመረጋገጡ ነው። እስራኤል እነዚህን የኢራን የኒኩሌር ሳይቶችን ደረማምሶ ደብዛቸውን ለማጥፋት ሳምንት ያህል የፈጀ ርብርብን አድርጋለች። በጥቂቶቹ ላይ የተወሰነ የስኬት ውጤትን ብታስመዘግብም በሌላ አቅጣጫ ደግሞ በተለይ ከኢራን ዋና ከተማ ቴህራን 200 ኪሎ ሜትር ርቀት ላይ የሚገኘውንና ፎርዶ የተባለውን የኒኩሌር ማብለያ በአንድ ሳምንት የበርካታ የእስራኤል ጀቶች ርብርብ ንቅንቅ የማይል ሆኖ ተገኝቷል። አስቸጋሪ ተራራን ተገን አድርጎ እስከ 80 ሜትር ጥልቀት ባለው የተፈለፈለ አለት ውስጥ የተገነባው ፎርዶ የኒኩሌር ማብለያ ማዕከል እስከ 7 ሜትር የሚደርስ ውፍረት ባለው ኮንክሪትም ጭምር የተገነባ መሆኑ የትኛውንም የጥቃት ውርጅብኝ እንዲቋቋም አድርጎታል። በዚህም እስራኤል የአሜሪካን ድጋፍ የምትፈልግበት ጫፍ ላይ ደርሳለች እየተባለም ይገኛል። የኢራንን የኒኩሌር ማብለያ ማዕከላት ማውደም አለብኝ በማለት ቀድማ ወደ ማጥቃቱ የገባችው እስራኤል ፎርዶን የኒኩሌር ማብለያ ማውደም ካልቻለች በጦርነቱ ኢራን አሸናፊ ሆና እንደቀጠለች የሚቆጠር ይሆናል። የመሬትን አለት ቁልቁል እየሰነጠቁ ወደ ምድር ከርስ ውስጥ በጥልቀት ገብተው የትኛውንም ኢላማ ያውድማሉ የተባሉትና በንከር በስተር በሚል የሚታወቁት የአየር ቦምቦች ፎርዶ የኒኩሌር ጣቢያን ሊነቀንቁት ባለመቻላቸው አሁን የአሜሪካ እርዳታ የተፈለገውም ሞአብ በሚል ምህጻረ ቃል የሚጠራውንና ማዘር ኦፍ ኦል ቦምብስ የተባለውን ቦምብ እንድትጠቀም ነው። ይህ ከሆነ ደግሞ ኢራን አሜሪካ ላይ ጥቃትን የምትሰነዝር ይሆናል። የኢራኑ መንፈሳዊ መሪ አያቶላህ ኾሜኒም በዚህ ረገድ አሜሪካንን አርፈሽ ተቀመጪ ሲሉ አስጠንቅቀዋል። አሜሪካ ግን ለማንኛውም በሚል በርካታ ኃይሏን ወደ መካከለኛው ምስራቅ አስጠግታለች። አሜሪካ ወደ እስራኤል ኢራን ጦርነት ተስባ የምትገባ ከሆነ የመጀመሪያዎቹ የኢራን የጥቃት ኢላማ ይሆናሉ እየተባሉ ያሉት በመካከለኛው ምስራቅ የተለያዩ ሀገራት የሚገኙት የአሜሪካ የጦር ሰፈሮች ናቸው። ስለ ኢራን እስራኤል ጦርነት በአዲስ አበባ የተሰጠው መግለጫ እስራኤል ከ6 ቀናት በፊት በኢራን ላይ በሌሊት ድንገት በከፈተችው በድሮንና በሚሳኤል የታገዘ ወታደራዊ ጥቃት መነሻነት የተጀመረው ጦርነት ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው ሲሉ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ተናገሩ። አምባሳደሩ ይህን ያሉት በትላንትናው ዕለት ለመገናኛ ብዙሃን ባለሙያዎች በሰጡት ጋዜጣዊ መግለጫ ነው። በተደጋጋሚ ኢራን የኒኩሌርና የባሊስቲክ ሚሳኤሎች ባለቤት ልትሆን አይገባም ሲሉ የተደመጡት አምባሳደሩ እስራኤል ወደ አውዳሚ ጦርነቱ የገባችው የህልውና አደጋ ስለተጋረጠባት ነው ብለዋል። ጦርነቱ ከመፈንዳቱ በፊት በሁለቱ ሀገራት መካከል 60 ቀናትን የፈጀ ድርድር መካሄዱን ያስታወሱም ሲሆን ኢራን በድርድሩ ወቅት ሳይቀር እስራኤልን የማጥፋት እቅዷን ለማሳካት እንቅስቃሴ ውስጥ ነበረች ሲሉ ከሰዋል። እስራኤል ራሷን ከመጥፋት ለመታደግ የገባችበት ጦርነት ፍትሐዊ ነው። የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ማጥፋትን ታሳቢ ያደረገ አይደለም ሲሉም ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ማብራሪያ ገልጸዋል። ኢራን እስራኤልን ብቻ ሳይሆን መላ አውሮፓን ሊያወድም የሚችል የኒኩሌር መሳሪያ ዝግጅት ላይ ነበረች ያሉት አምባሳደሩ ኢራን ዓላማዋ እስራኤልን ማጥፋት እንደሆነ በግልጽና በተደጋጋሚ ያሳውቃለች። ይህ ሁኔታም ከንግግር አልፎ ተግባራዊ እንቅስቃሴ ውስጥ ተገብቷል። የእስራኤል መንግስትም ዜጎቹን ከጥፋት የማዳን ኃላፊነቱን ለመወጣት ወደዚህ ጦርነት ለመግባት ተገዷል ብለዋል። ኢራን እስራኤልን ማጥፋት የፈለገችበት ምክንያት ምንድን ነው በሚል ለቀረበላቸው ጥያቄ አምባሳደሩ ሲመልሱ ኢራን የኒኩሌር ባለቤት መሆን የፈለገችው እስራኤልን ለማጥፋት እንደሆነ ግልጽ ነው። የዚህ ምክንያት ግን ለእኛም አልገባንም። የድንበር ግጭት የለንም። ከ2000 ኪሎ ሜትር ርቀት በላይ ከሚገኝ ርቀት ተነስተው ከ10 ሚሊዮን የሚበልጡ ዜጎችን ከታሪካዊ ቦታቸው ላይ ማጥፋት የፈለጉበት ምክንያት ግልጽ አይደለም የሚል ምላሽ ሰጥተዋል። እስራኤል የሲቪል ተቋማት ላይ ጥቃት የሰነዘረችው ለምንድን ነው ተብሎ የተጠየቁት አምባሳደሩ የቴሌቪዥን ጣቢያው የእስራኤል የፕሮፓጋንዳ መሳሪያ እንጂ የሲቪል ተቋም አይደለም ብለዋል። ቴሌቪዥን ጣቢያው የኢራንን ጨካኝ መንግስት የሚያገለግል ተቋም ነው፣ የፕሮፓጋንዳ መሳሪያ ነው። ይህ በመሆኑ እስራኤል የኒኩሌር ፕሮግራሙን ለማዳከምና ለማጥፋት በምታደርገው ጥረት የቴሌቪዥን ጣቢያው የጥቃቱ ሰለባ ሊሆን ችሏል ሲሉ አብራርተዋል። ከ2000 ኪሎ ሜትር ርቀት ላይ እየተካሄደ የሚገኘው የሁለቱ ሀገራት ሀገር አቋራጭ ጦርነት በአፍሪካ ሀገራት ላይ የሚያሳድረው ተጽዕኖ ምን ሊሆን እንደሚችል ተጠይቀውም ጦርነቱ አፍሪካ ላይ ተጽዕኖ ያሳድራል የሚል እምነት እንደሌላቸውና እስራኤል የኢራን የኒኩሌር ፕሮግራም ሙሉ በሙሉ መውደሙን ስታረጋግጥ ጦርነቱ እንደሚያበቃ ተናግረዋል። እስራኤል አጥብቃ የምትፈልገው የአሜሪካ መሳሪያ። እስራኤል አሜሪካ ወደ ጦርነቱ እንድትገባ አጥብቃ የምትፈልግበት ዋነኛው ምክንያት ከፍተኛ አቅም ያለው ቦምብ ስለመሆኑ እየተነገረ ነው። ተራራ የሚሰረስረው ፈንጅ ቴል አቪቭ ከዋሽንግተን ከምትፈልጋቸው ድጋፎች መካከል ቀዳሚው ነው። የኢራንን ከምድር በታች የተገነቡ የኒኩሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ሲሆን ይህ እስካሁን ጥቅም ላይ ያልዋለው ቦምብ እስራኤል አሜሪካ እንድትሰጣት ትሻለች። ሆኖም እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታ አላገኘችም። ይህ GBU 57AB የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ ኒኩሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። እስራኤል በዋናነት ለማውደም የምትፈልገው ፎርዶ የሚሰኘውን የኢራን ኒኩሌር ፕላንት ላይ ያነጣጥራለች። እስካሁን 4 የኒኩሌር ተቋማትን የመታች ሲሆን ፎርዶ የሚሰኘው ግን ከተራራ ስር የተሰራና የማይነካው ነው ሰንብቷል። 30,000 ፓውንድ ወይም 13,000 ኪሎ ግራም የሚመዝነው ቦምብ ብቻ ይህንን ተቋም ለማፍረስ እንደሚችል ይገመታል። የዚህ ቦምብ ብቸኛ ባለቤት ደግሞ አሜሪካ ናት። በንከር በስተር የተሰኘው ይሄ ቦምብ 200 ጫማ ጥልቀት ያለን ኢላማ መሬት ሰርስሮ ማጥፋት ይችላል።
ጂቢዩ 57AB የሚሰኘው ቦምብ በጥልቀት የተሰሩና የተጠናከሩ ጉድጓዶችንና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህ በተጨማሪም ብዙ ቦምቦችን መበተን የሚችል ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀት እየሰረሰረ ይገባል። በቦይንግ የተሰራው ይህ ኤምኦቢ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትሿል። በአውሮፓውያን 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከተንቆለጳጰሰው 9800 ኪሎ ግራም ከሚመዝነው ማሲቭ ኦርዲናንስ ኤር ብላስት ወይም ሞአብ ቦምብ የበለጠ ኃይለኛ ነው። ይህ የእስራኤል ሚሳይሎች አቅም የማይችለውን የሚፈጽም ነው። እስራኤል በቀጣይ ቀናት የአሜሪካን የጦር እገዛ እንደምታገኝና የኢራንን ዋና የኒኩሌር ተቋም ፎርዶን ለማጥቃት ተስፋ አድርጋለች። ፎርዶ የኒኩሌር ተቋም ከቴህራን 100 ማይሎች ርቆ በቆይም በሚሰኝ ተራራማ አካባቢ የተገነባ ነው። ተቋሙ በዓለማችን የሥነ ግንባታ ድንቃ ድንቅ ከሚባሉት መካከል ነው። ተራራ ስር በጥልቀት ተቦርቡሮ የተገነባው ተቋሙ እስከ 90 ሜትር ጥልቀት አለው። በተፈጥሮ አለትና ድርብ በሆነ የኮንክሪት ግድግዳ የተጠናከረ ነው። ኢራን እስራኤል ካደረሰችባት የ1981 የአየር ድብደባ ተምራ የገነባችው ተቋም ነው። እንደ አውሮፓ አቆጣጠር በ1981 እስራኤል የኢራኑን ኦሲርካ ኒኩሌር ሪአክተር እንዳይሆን አድርጋ አውድመዋለች። ፎርዶ ታዲያ ለአየር ድብደባ፣ ለሚሳኤል ጥቃት የማይመች ሆኖ የተሰራ ተቋም ነው። እስራኤል ይህ ተቋም በዋናነት የኢራንን የኒኩሌር ጦር መሳሪያ የሚበለጽግበት ነው ብላ ታምናለች። ኢራን ይህንን ተቋም ከዚህ ቀደም በተደጋጋሚ አጥቅታ ውጤት አላመጣችው። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ግን ስለዚህና ሌሎች የኢራን ኒኩሌር ተቋማት የሚናገረው ሌላ ነው። ተቋሙ ኢራን የኒኩሌር ቦምብ ለመስራት መድረሷን ያስተባብላል። የህወሓት ጦር በሱዳኑ ውጊያ። የህወሓት ክንፍ የሆነው አርሚ 70 በሱዳን ጦርነት በመሳተፍ ላይ እንደሚገኝ የጦሩን አባላት ምስል አያይዞ ባጋራው ፎቶ ትግራይ ሄራልድ አመልክቷል። ጦሩን ቲዲኤፍ ሲል የገለጸው ዘገባው የጦሩ አርሚ 70 የተባለው ክንፍ በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን ጦር ኃይል ውስጥ ተሳትፎ እየተዋጋ መሆኑን አመልክቷል። እንደ ዘገባው የአርሚ 70 ተዋጊዎች የተሰማሩት በምስራቃዊ ሱዳን ክፍል በሚገኙ የጦር ግንባሮች ነው። አንድ ስማቸው እንዲጠቀስ ያልፈለገው የአፍሪካ ቀንድ ዲፕሎማት ለዜና ምንጩ ሲናገሩ ይህንን የሱዳን ውስጣዊ ጉዳይ ነው ልንለው አንችልም፣ ምክንያቱም የህወሓት ኃይሎች በሱዳን ጦር ውስጥ እየተሳተፉ መሆኑ ከተረጋገጠ ግጭቱን ከማባባስም አልፎ ክልላዊ ትርምስ ለመፍጠር በር ይከፍታል ብለዋል። በጦር ውስጥ አርሚ 70 የጀነራል አልቡርሃን ቅጥረኛ ሆኖ እንዲሰማራ ስለተደረገው ስምምነት ብዙም የሚታወቅ ነገር የለም ያለው ዘገባው፣ ይሁንና ተዋጊዎቹ $200 በሆነ ክፍያ መቀጠራቸውን አስረድቷል። በዚህም የጦሩ አመራሮች ከእያንዳንዱ ተዋጊ ከ$1000 በላይ የድለላ ገንዘብ ሳያገኙ እንዳልቀረ ገልጿል። ዘገባው ሲቀጥልም በስምምነቱ መሰረት በምስራቅ ሱዳንና በሰሜናዊ ኢትዮጵያ መካከል ሚስጥራዊ ሎጂስቲክስ መስመሮች የተዘረጉ ሲሆን የገንዘብ ልውውጡ የሚከናወነው ግን በኢትዮጵያ ፌዴራል መዋቅሮች በኩል ነው ብለዋል። የሰብአዊ መብት ተሟጋች ድርጅቶች በሱዳን ስደተኞች ካምፖች ውስጥ የሚገኙ የትግራይ ተወላጅ ስደተኞች በብዛት እየጠፉ መሆናቸውን ያወሳው ዘገባው ይህ ደግሞ ከአርሚ 70 ጋር እንደሚገናኝ አስታውቋል። ወጣቶቹ ስደተኞች ሐሰተኛ የሥራ ዕድል ቃል እየተገባላቸው ወይም በግዳጅ አርሚ 70ን እየተቀላቀሉ ለመሆናቸው ይህ ማሳያ እንደሚሆንም ጠቅሷል። በከሰላ የሚገኙ አንድ የእርዳታ ድርጅት ሰራተኛ ሲናገሩ እነዚህ ወጣቶች ወደ ሞት ቀጠና ውስጥ እየሄዱ ነው ማለታቸውን ዘገባው አስረድቷል። በሱዳን ተፋላሚ ፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ዳጋሎ የህወሓት ኃይሎች የአልቡርሃንን ወታደሮች እያሰለጥኑና እየደገፉ ነው በማለት በቅርቡ መናገራቸውም ይታወሳል። በወለጋ አዲስ ጥቃት ተሰንዝሯል። ፓርቲው እናት ፓርቲ ይፋ ባደረገው መግለጫ በወለጋ ማንነትን መሰረት ያደረገ አዲስ ጥቃት ተሰንዝሮ በርካቶች መገደላቸውን አመልክቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሱቡ ሶሬ ወረዳዎች የንጹሃን እልቂት ቀጥሏል ሲል ፓርቲው ባጋራው መግለጫ የምስራቅ ወለጋ ዞን የእልቂት ቀጠናነት ደጋግሞ የተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከ2 ሳምንት በፊት 8 ንጹሃን በአሰቃቂ ሁኔታ የተገደሉ ሲሆን 4ቱ እስካሁን የት እንደደረሱ አይታወቅም ብሏል። የአሁኑ በዋናነት በጉቶ ጊዳ ወረዳ ጃርቶ ቶሌራ፣ ፈይሳ፣ አርጆ፣ ሎኮ፣ ሊጎ እና ወጤ ቀበሌዎች ሲሆን በሱቦ ሱሬ ወረዳም በተለይ ደንገጆ ጉዮ ቀበሌ ዋነኛ የእልቂትና የጥቃት አካባቢዎች ናቸው ሲል ገልጿል። እናት ፓርቲ በአካባቢዎቹ እልቂት ቀጥሎ ሰኞ ሰኔ 9 ንጋት ጀምሮ 9 ሰዎች የተገደሉ ሲሆን መቅበር እንኳን አልተቻለም፣ በርካታ ንብረትም ተዘርፈዋል ሲል አመልክቷል። በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው ያለው ፓርቲው ነዋሪዎች ውጭ ነው የምናድረው፣ የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም ሲሉ ነግረውኛልም ሲል ገልጿል። ግድያው አማራውንም ኦሮሞንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ያደርጋሉ ሲል ፓርቲው አክሏል። በመጨረሻም የጠቅላዩ ስብሰባ አነጋጋሪው ክስተት ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ የፖለቲካ ድርጅት መሪዎች ጋር በነበራቸው ውይይት የኢሃፓ ስብሰባውን አቋርጦ መውጣቱ ተሰምቷል። የፓርቲው ሊቀመንበር በመድረኩ በመንግስት የተከናወኑ የልማት ስራዎችን ማወደስ ይበዛ ነበር ሲሉ ጠቅላይ ሚኒስትሩ ምላሽ ከመስጠታቸው በፊት አቋርጠው መውጣታቸውን ተናግረዋል።
ኢህአፓ ጠቅላይ ሚኒስትር አብይ ትላንት ረቡዕ በጽህፈት ቤታቸው ከፖለቲካ ፓርቲዎች ተወካዮች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ካደረጉት ውይይት ረግጦ መውጣቱን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራት አረጋግጠዋል። የፓርቲው ተወካዮች ስብሰባውን ረግጦ የወጡት አብይ ለአራቱም ተወካዮች ጥያቄ ማቅረብ ዕድል ሳይሰጡ ለሌሎች ጥያቄዎች ምላሽና ማብራሪያ መስጠት በመጀመራቸው መሆኑን ሚስጥረ ስላሴ አስረድተዋል። ወሳኝና ጠንከር ያሏቸውን ጥያቄዎች እንደነበሯቸው ሆኖም ለማቅረብ ዕድል ማግኘት እንዳልቻለው የጠቀሱት ሌላኛው የመድረኩ ተሳታፊ የኢህአፓ ስራ አስፈጻሚ አባል አቶ ይስሐቅ ወልዳይ በመድረኩ በመንግስት የተከናወኑ የልማት ስራዎችን ማወደስ ይበዛ ነበር ሲሉ ጠቅላይ ሚኒስትር አብይ ምላሽ ከመስጠታቸው በፊት አቋርጠው መውጣታቸውን ተናግረዋል። ተወካዮቹ ከአዳራሹ ሲወጡ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ዓለምፀሐይ ጳውሎስ ለምን ረግጠው እንደወጡ እንደጠየቋቸውና ምላሽ እንደሰጡ ታውቋል። የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰንነው ቁልፍ ውሳኔ ነው ሲሉ የጻፉት ጠቅላይ ሚኒስትር አብይ አህመድ ሰሞኑን እያካሄድናቸው ባሉ የባለድርሻ አካላት ውይይቶች አካል የሆነ ያሉትን ውይይት ትላንት ረቡዕ ከፖለቲካ ፓርቲ መሪዎች ጋር ማድረጋቸውንና ዓላማውም ግብዓት ለመውሰድ የታለመ ስለመሆኑ ገልጸዋል። እያንዳንዱ ፓርቲ 4 ተወካዮቹን እንዲያሳትፍ ዕድል በተሰጠበት በዚህ መድረክ ላይ ከተሳተፉ ፓርቲዎች መካከል የቦሮ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር መብራቱ አለሙ የተነሱ ጉዳዮች ምን እንደነበሩ ለዶቼ ቬለ ገልጸዋል። የሰላም፣ የጸጥታ ጉዳይ፣ የዜጎች መታፈን ጉዳይና መንግስት ይህን ነገር ለመፍታት ያለው ቁርጠኝነት ምን እንደሚመስል በብዙ የፖለቲካ ፓርቲ አመራሮች ተነስቷል። የኢኮኖሚ፣ የኑሮ ውድነት፣ የሌብነት፣ ከጎረቤት ሀገራት ጋር ያለን ግንኙነት፣ ቀጣዩ ምርጫን የተመለከቱ ጉዳዮችን ማንሳታቸውን አመልክተዋል። በተነሱ ጉዳዮች ላይ ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተዋልም ተብሏል። የዚህን መድረክ ግብዣ ሳይቀበሉ በውይይቱም ሳይሳተፉ ከቀሩ ፓርቲዎች መካከል ኦፌኮ አንደኛው እንደሆነ ይታወቃል። ሊቀመንበሩ ፕሮፌሰር መረራ ጉዲና በዚህ ጉዳይ በሰጡት ማብራሪያ ጉዳዩ ውይይት አይደለም ሲሉ ወቅሰዋል።